የሆነ ጊዜ ዳውድ አለይሂ ሰላም በተቀመጡበት ቦታ መለከል ሞት መጣ። ዳውድ አለይሂ ሰላም ጠየቁት፣ ዛሬ የማንን ሩህ ልታወጣ ነው አሉት። መለከል ሞትም ከእርሶ ስብስብ ውስጥ አንድ ወጣት ተቀምጧል። የዛን ወጣት ሩህ ላወጣን የመጣሁት ግን ዛሬ ሳይሆን ከ10 ቀን በኋላ አላቸው። ከ10 ቀን በኋላ ስለሆነ የህይወቱን ጊዜ የሚጨርሰው ያኔ ነው ሩህ ማወጣ አላቸው። ዳውድ አለይሂ ሰላም ጨነቃቸው። ወጣት ልጅ ነው፣ 20 እና 21 ዓመት ነው እድሜው ገና። ከዛም በዚህ ሁኔታ 10 ቀን አለፈ። ከ10 ቀን በኋላም ዳውድ አለይሂ ሰላም አሁንም ስብስባቸው ውስጥ ያንን ወጣት በህይወት አገኙት። ዳውድ አለይሂ ሰላም ግራ ተጋቡ። መለከል ሞትም መጥቶ ስለነበረ እሳቸውም አንተ መለከል ሞት ምን ነው ይሄ ነገር? አንተ ምን ብለህ ነበር? እናንተ እኮ ሙሸት ነገር አትናገሩም። ከ10 ቀን በኋላ ሩሑን አወጣለሁ ብለህ ነበር። ነገር ግን 10 ቀን አልፎ ይሄው በህይወት አለ። ምንድነው ነገሩ አሉት። አላሁ አክበር። መለከል ሞትም እንዲህ ብሎ አላቸው፣ ይህ ወጣት ልጅ የሆነ መንገድ ላይ ሲሄድ አንድ የሆኑ ምስኪን አባት መጡና ለአላህ ብለህ ጥቂት ያለህን ነገር ሰደቃ ለኔ ስጠኝ፣ በጣም ተቸግሬያለሁ ብለው አሉት ለዚህ ወጣት። በዛን ሰዓት ያ ወጣት 6 ሳንቲም ነበር ኪሱ ውስጥ፣ ዲናርም ይሁን ድርሃምም ይሁን። ከዛም አወጣና እነዛን 6 ሳንቲሞች ይሄው ለአላህ ብዬ ብሎ ሰጣቸው። እኒያ ምስኪን ሰውዬም ለአላህ እንዲህ ብሎ ዱዓ አደረጉ፣ ያ አላህ ህይወቱን አርዝምለት፣ እድሜውን አርዝምለት፣ በረካ አድርግለት አሉና ዱዓ አደረጉ። አላሁ አክበር። ያኔም ታዲያ አላሁ ተዓላ በ6 ሳንቲም ቦታ በእያንዳንዱ ሳንቲም 10 ዓመት እድሜው ላይ ጨመረለት አላቸው። አላሁ አክበር። ይሄ ነው እንግዲህ የሰደቃ ትሩፋት። አያችሁ እድሜው እንዴት እንደረዘመለት። ይህንን አታስቡ እናንተ። እኔ ሀብታም ስሆኑ ወይም በረካ ሳገኝ ነው ሰደቃ ማደርገው አትበሉ። አላህን ለማስደሰት ብላችሁ ብቻ ሰደቃ አድርጉ። አንድ የተቸገረን ለመርዳት ብቻ ብላችሁ ለአላህ ብላችሁ ለመርዳት ተዘጋጁ። ለተቸገሩ ሰዎች ወገኖች ድጋፉ ናችሁ ስጡ። ከዛ አላህም ይሰጣችኋል። ያ ወጣት እኮ ምንም አያውቅም ነበር አላህ ምን እንደሚሰጠው ምን እንደሚያደርግለት። በ6 ሳንቲሙ ምላሽ አላሁ ተዓላ 60 ዓመት እድሜውን አረዘመለት። ስለዚህ ልላችሁ የፈለኩት ሰደቃን ስጡ። የሰደቃ ትሩፋትና ምላሹ ደስታ፣ እረፍትና ሰላም ታገኛላችሁ።